ሰላም እንደምን አላችሁ? እንደምን ቆያችሁ? ውድ ቤተሰቦቼ በሀገር ውስጥም ከሀገር ውጭም ያላችሁ እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። እንግዲህ ከስንት ጊዜ መጥፋት በኋላ ተመልሼ መጥቻለሁኝ። በመሃል አንዳንዴ ብቅ ማለት ነገር ነበረ። አንዴ እመጣለሁ፣ ወር ምናምን እቆያለሁ፣ ወር ከ15 ቀን ጠፋለሁ። እንደዚህ አይነት ነገሮች በኖህ መርከብ ሚዲያ ላይ እየተደጋገሙ ነውና አሁንም በቀጣይ እንዳይነት ነገሮች ሊከሰቱ ይችላሉ። ሰውነንና በአጠቃላይ ግን የጠፋሁበት ምክንያት አንድም በስራ ጫና፣ ሁለተኛም ትንሽ ያው ሀዘን ነገር ቀጠም አድርጎኝ ስለነበረ በሀዘን ምክንያትና በስራ ጫና ምክንያት ያው ልጠፋች እያለሁኝ ክፉ ነገር በቤታችሁ በህይወታችሁ አይግጠማችሁ። ይህንን ነው ማለት የምፈልገው። እንደ እግዚአብሔር ፍቃድ አሁን ተመልሼ መጥቻለሁኝ። አሁንም ቢሆን ያው ለጠየቃችሁኝ በስልክም በቴክስትም በአካልም ምን ነው ተውከው እስከመባል ድረስ ያው ደርሻለሁና ያው ወልጄ እንዳይደለ በዛው አጋጣሚ መልእክቴን ማስተላለፍ ፈልጋለሁ። ዛሬም ብዙም የማስተላልፈው መልእክት ስላለኝ አይደለም፣ ግን ያው እግዚአብሔር ይመስገን አለሁኝ ለማለት ያክል ነው። በቀጣይ ከበዓል በኋላ ከትንሣኤ በኋላ እንደተለመደው እንደ ድሮ ባይሆንም እንደተለመደው አልፎ አልፎም ቢሆን እየተገናኘን የምንማማር ቁም ነገር የምንቀያየር ይሆናል። ዘመኑ ክፉ ነው። በተለይ አሁን ፕሮግራም ማዘጋጀት ከተውኩበት ሰዓት ጀምሮ እስካሁን በጣም በርካታ ክስተቶች እንደ ሀገርም እንደ ዓለም አቀፍም ተከስተዋልና እነዚህ ነገሮችን ያው ብዙ ጊዜ የኖህ መርከብ ሚዲያ እንደ አይነት ነገሮችን የሚመለከትበት የራሱ መነጽር አለው። አዲስ ዓለም ስርዓትን ወደፊት ዓለማችን ላይ ሐሳዊ መሲል ለማንገስ ከሚደረጉ ጉዳዮች ጋር ከነዚህ ከሚፈጠሩ ጦርነቶች ጋር ምንድን ነው የሚያመላክቱት፣ ከኛስ ምን ይጠበቃል የሚለውን ነገር መነሻ እያደረግን ለመማማር ነው። ከእናንተም የተሰወረ ጉዳይ አይደለም፣ አዲስ ነገራችሁም አይደለም። ሁላችንም የምናውቀው ነው። አይናችን እያየ ጆሮአችን እየሰማ መሀል እዚሁ ዓለም ላይ ያለንበት ጉዳይ ስለሆነ አዲስ ነገር አይደለም። ምናልባት እይታዎችን ነው የሁላችንም እይታ ምናልባት ሊለያይ ይችላልና የአንዱ እይታ ከአንዱ እይታ ይለያል ማለት ግን ሌላው የአንዱ ስህተት ነው የአንዱ ትክክል ነው የአንዱ ብቻ ትክክል ነው ብሎ የመወሰን ጉዳይ አይደለምና የኔ እይታ ለእናንተ የእናንተ እይታ ለኔ መልእክት ስላለው ጥቅም ስላለው በሚል ነው። የራሳችሁን እይታም በኮሜንት ላይ ማስቀመጥ ትችላላችሁ። እንግዲህ ሰሞኑን ያው የመካከለኛው ምስራቅ ጉዳይን የምታውቁት ነው። ያንን መነሻ ማድረግ ዓለማችን ላይ አንድ ነገር ሲከሰት እንደ ሀገር የሚፈጠሩ በጣም በርካታ ጉዳዮች ይኖራሉና ስለዚህ የአሜሪካና የእስራኤል ጉዳይ በኢራን ላይ እያደረጉት ያለው ዘመቻ በዛው ልክ ኢራንም የምትሰጠው ያጸፋ ምላሽ አለ። ይሄ ምንድነው የሚያመላክተው የሚለውንም በተመለከተ በሰፊው በቀጣይ ሳምንት ሀሳቦችን ሰፋ አድርገን የምንነጋገር ይሆናል። ዛሬ የመጣሁት ያው እንዳልኳችሁ ምናልባት መግቢያ ላይ ከተናገርኩት ያው በሰላም መመለሴን ያለፈው ነገር ሁሉ አልፎ አሁንም እግዚአብሔር ደግሞ እድሜያችን ላይ እድሜ ጨምሮልን ድጋሚ ስለተገናኘን ይሄንን መነሻ ማድረግ ተመልሼ መጥቻለሁ ለማለት ነውና ይሄን መልእክት ማጋራት ነው። ጾሙም እንግዲህ ተገባዷል። ወደ ትንሣኤው የደረስን ያለ ነው ኦልሞስት። ከዚህ በኋላ ሊቀረን የሚችለው ያው ሚያዝያ 4 ነው ትንሣኤ እንግዲህ ኦልሞስት አልቋል ማለት ነው። ቀጣይ ሳምንት ያው ህማማት ነው የሚሆነው። እግዚአብሔር አምላክ እንግዲህ ለብርሃነ ትንሣኤው እንዳደርሰን የሱ መልካም ፍቃዱ ይሁንልን። ይህንን ማለት እወዳለሁኝ። ከዚህ በተጨማሪ በየጊዜው የኖህ መርከብ ሚዲያን ሳላስገድዳችሁ በግዴታ ሳይሆን በውዴታ በፍቃደኝነት መነሻ ማድረግ ሚዲያውን ማገዝ እንፈልጋለን እያላችሁ ለምታግዙት ወንድሞች በዚህ አጋጣሚ ማመስገን እፈልጋለሁኝ። አሁን በቅርቡ እንኳን አንድ እህቴ በተለይ ካናዳ እና አሜሪካ የምትኖሩ እህቶች ወንድሞች በጠየቃችሁ ሰዓት በየጊዜው ለምታደርጉልኝ ወንድማዊና እህታዊ ድጋፍ በዚህ አጋጣሚ ማመስገን እፈልጋለሁኝ።
አሁን በቅርቡ እንኳ አንድ እህቴ ከካናዳ ምናልባት ስም መጥቀስ አስፈላጊ ከሆነም ልጠቅስ እችላለሁኝ ላደረግሽልኝ ድጋፍ በዛው አጋጣሚ ሳላመሰግን ማለፍ አልፈልግም። ያው በእኛ በኢትዮጵያውያን በአበሻ ያልተለመደ ነገር አለና ሰዎችን ለሚያደርጉት ነገር ቴንኪው ማለት ሊለመድ የሚገባ ጉዳይ ነው። እውነት ነው። አንድን ነገር ስናደርግ አንድን ነገር ስንሰራ ብዙ ጊዜ አደባባይ ሲወጣ ያልተለመደ ነገር አለና ግን ደግሞ በመጠኑም ቢሆን ቴንኪው መባባል መለመድ ስላለበት መቀጠልም ስላለበት እንደ አይነት ቴንኪው የሚለው ባህል ማመስገን ማለት ነው። ያንን መነሻ ማድረግ ነው። እኔም አሁን ላመሰግን የወደድኩትና ብዙ እህቶች ወንድሞች ያላችሁ በየጊዜው የኖህ መርከብ ሚዲያን የምታግዙ በቀጣይም በፍቃዳችሁ በፍላጎታችሁ የኖህ መርከብ ሚዲያን አሁንም ማገዝ የምትፈልጉ ካላችሁ አድራሻን አስቀምጣለሁኝ። በፍላጎት ነው፣ በግዴታ አይደለም። አሁንም ይሄን ነው ማለት እንፈልገው። ላደረጋችሁ እንዲህ ሁሉ አመሰግናለሁ ማለት እወዳለሁኝ። ሌላኛው ጥያቄ ጠየቃችሁቶች ወንድሞች አላችሁ። ለመናገር መልስ ሳልሰጥ የቆየሁባቸው በጣም በርካታ ጥያቄዎች አሉ። በቴክስትም በዋትሳፕም በቴሌግራምም በአካልም ጭምር ማለት ነው የተጠየቁ ጥያቄዎች አሉ። እነሱን ወደፊት ራሴ መልሳለሁ። አንብቤ መረዳት ያለብኝን አንብቤ ጠይቄም እንደዚሁ መረዳት ያለብኝን ጠይቄ በተቻለ መጠን ምላሽ ለመስጠት እሞክራለሁኝ። ይህንን ነው ቃል መግባት የምፈልገው። ሌሎችንም በተመለከተ ሀሳቦችን እንደዚሁ እያነሳን እንደ ኖህ መርከብ ሚዲያ እንደተለመደው ቤታችንን እንደለመድነው እንደ ቤታችን ጸባይ እንደ ኖህ መርከብ ሚዲያ ቀጣይም ፕሮግራሞችን እያነሳሁኝ እየተማማርን በህይወተ ስጋ እስካለን ድረስ እንቀጥላለን ማለት ነው። አሁንም ማለት የምፈልገው መጨረሻም በያላችሁበት መልካም ትንሣኤ እንዲሆንላችሁ እመኛለሁኝ። ያው ከበዓል በኋላ እንገናኛለን ብዬ ስላልኩ ነው። ያው ለብርሃነ ትንሣኤው ከደረስን በኋላ ደግሞ ቀጣይ ፕሮግራሞቻችንን እንደዚሁ ቁም ነገር የሚያስጨብጡ ትምህርታዊ የሆኑ አስተምሮቶችን እየተገናኘን እንደ ድሮ ባይሆንም እንኳ ቢያንስ በሳምንት 2 ቀን 3 ቀንም እንዳስፈላጊነቱም ሁሌም ልንገናኝ እንችላለን እና ነገ በእግዚአብሔር እጅ ነው። ነገ ምን እንደሚሆን አናውቅም። ምን እንደሚያጋጥመን ስለማናውቅ አሁን ላይ ብዙ ነገሮች እንደምታዩዋቸው ናቸው። ብዙ መማማር ያለበት ሰዓት ነው። ዓለማችን ላይም ሀገራችን ላይም የምናያቸው ብዙ ምስቅልቅሎች አሉ። እነዚህ ምን ማለት ናቸው የሚለውን ነገር መነሻ እያደረግን መማማር ይኖርብናል። ላንቀይራቸው እንችላለን። ዓለም ላይ የሚከሰተውን ነገር የሰው ልጅ እኛ ተነጋግረን ተማምረን ላንቀይራቸው እንችላለን። ግን ራሳችን ላይ መስራት ግን አለብን። ራሳችን ላይ ከሰራን ዓለም ላይ የሚፈጠረውን ነገር ሁሉ እንዴት ማለፍ እንዳለብንና እንዴት መሻገር እንዳለብን ይህን ጊዜና ይህን ዘመን መማማር ከኛ የሚጠበቀው ይሄንን ነው እንጂ ትልቁን ነገር የእስራኤልና የኢራንን የአሜሪካና የኢራን ጦርነት እኛ ላናስቆመው እንችላለን። ግን በዚህ ጦርነት ውስጥ ምንድነው መማር ያለብን? ምን መያዝ አለብን? ምን ማትረፍ አለብን? ከዚህ ምን መማር አለብን የሚለውን ነገር መንፈሳዊ እይታችንን እንማማራለን ማለት ነው። በድጋሚ እስከምንገናኝ በያላችሁበት ሰላማችሁ ብዝት ይበል ማለት ወዳለሁኝ። አንድ ሰውም 2 ሰውም ያዩ ዘንድ ለብዙዎች ሸር አድርጉ። ይህንን ነው ማለት የምፈልገው። ይቆየን።